በምንነት አንድ ነኝ እኔ አይደለም። እኔ እናንተ ሁለት ነን። ኦኬ አንተ ምንድነህ? እኔ ምንድነኝ? አንተ ምንድነህ? እኔ ምንድነኝ? ሁለት ነገር አስቆጠረኝ። ኖ አንተም ሰው ነህ እኔም ሰው ነኝ እኮ። ሰው በመሆናችን አንድ ነና ምን ሁለት ማንነታችን በቃ አንድ ነን እኮ። ስለዚህ በምንነት አንድ ከሆንን ፍቃዳችን ምንነት ውስጥ ከሆነ ያለው በፍቃዳችን ስንት ነን እናንተ? ልንገር ማለት ነው። አንተ የራስህ ፈቃድ አለ። ይማ ከሞቀ አልጌ ውስጥ ወጥቼ እያስረዳው ወደ ሌላ ዙሪያ ጥምጥም አንሄድም። አሁን ያልኩ መልስ። እኔ እናንተ በፍቃድ ስንት ነን? በፍቃድ አንድ ሰው ፈቃዳችን ሁሉ ነገራችን አንድ ነው። እኔ እናንተ በፍቃድ አንድ ነን። አንድ ነን። እኔ አሁን ለምሳሌ መተኛት ነው ውስጥ እየፈቀደ ያለው፣ አንተ ደግሞ ከኔ ጋር ማውራት ነው። እንዴት ሁለት ሆነ? መተኛት በሚያስፈልገኝ ሰዓት መተኛት አይቀርማ። አይ ተለያየን እያልኩ ነው። አሁን ሁለት የተለያየ ታይም መኖር እንዳለብን ማወቅ አለብህ እኮ። ሁለት አካባቢ ከኖርን አንድ ላይ እንተኛለን ፈቃዳችን። እኔ አሁን ለምሳሌ ቆይ ልንገርህ፣ እኔ አሁን ጉሊት ሄጄ ሽንኩርት መግዛት በምፈልግበት ጊዜ አንተ ላፈልግ ትችላለህ። ፍቃዳችን የተለያየ ነው። አጥነው ምንነትና ማንነትን ተጊ አንተ ራሱ አጥነው በደምብ። በጣም ቀላል ነገር ነው። እንሂድበት። ወዴት ነው የምንሄድበት? ወደኋላ እየጎተትከኝ። እሺ አንዴ ጃ ሰሙን ሰላም እኩል አዳምጣችሁ ሻይ ተኝቶ ከሆነ ብዬ ነበረ። እሺ ተይዣለሁ። ጃ በአንድ አይን እየሰማ ነበር እንዴ? አንተ ደግሞ በአይን አይሰማም ራሱ። እሺ መስኪዬ በድጋሚ ሰላም ላንቺ ይሁን። ከደከመሽ ግን ሌላ ቀን መቀጠል እንችላለን ኢንሻላህ። ችግር የለም። እሺ ግን እንትን አንድ ጥያቄ ሳረሰው ልጠይቅሽ፣ ቅድሙን ከመቀጠላችን በፊት ለአንቺ ኃጢአት መስቀል ላይ የሞተው ፍጡር ነው ፈጣሪ ነው መስኪዬ? ሰው ነው የሞተው እኮ። ሰውየው ፍጡር ነው ወይስ ፈጣሪ ነው? ያው እኔ በአንድ አካል ላይ ሁለት ባህሪ ብዬ ነው ማምነው። የሁለቱም ባህሪ ነው የሞቱት? አይ አይደለም፣ ሰውነቱን የሞተው ብዬ ነው ማምነው እኮ። ሰውነቱ ፈጣሪ ነው ፍጡር ነው? አይ ፍጡር ነው እንጂ ተወልዶ አይደል? ሰውነቱን አይ ታመልኪው መለኮትን ነው ማመልከው። ኦኬ ስጋው ማን ነው? ሰውነቱ ማን ነው? ሰው ነው። ያው ሰውነት እያልከኝ አይደል? ምንድነው? አይደለም ምንድነው ሲሆን ማን ነው ሰውነቱ? ማንነቱን የጠየቅኩሽ። ኢየሱስ ነው እኮ። ስለዚህ የማታመልኪው ኢየሱስ አለ ማለት ነው? አዎ ማለት ስጋው ሰውነቱን የተራበውን የተጠማውን ባህሪያቱን ስለ ባህሪ አይደል የምናወራው እኮ። ስለዚህ አንቺ የምታመልኪው ኢየሱስ አለ፣ የማታመልኪው ኢየሱስ አለ ማለት ነው? አዎ ሰውነቱ የሞተው ሰው ነው። ስንት ኢየሱስ ነው ያለው? በነገራችን ላይ ኢየሱስ ክርስቶስ አምልኮን አልተቀበለም በምድር ላይ ማለት ጥያቄ ለማስተካከል ያክል። አይ እሱን አይደለም። አንቺ ስንት ኢየሱስ ነው ያለው? አንድ ኢየሱስ ነው ያለው። ሁለት ባህሪ ያለው ማለት ነው። አምላካዊ ባህሪ እና ሰዋዊ ባህሪ፣ ፍጹም አምላክ ፍጹም ሰው እንደሚባለው ማለት ነው እኮ። ስለዚህ አንቺ ይሄ አንዱን ኢየሱስ ታመልኪዋለሽ? እስኪ ጥያቄህን አስተካክልልኝ። መስኪዬ ምን መሰለሽ፣ አንቺ አሁን ኢየሱስን አንድ ታረጊዋለሽ፣ ከዛ ደግሞ የሆነ ጥያቄ ስጠይቅሽ ደግሞ ሁለት ታረጊዋለሽ። አሁን አንድ ኢየሱስ ከሆነ ያለው አንድ ኢየሱስ መስቀል ላይ የሞተው ነው አባሻ። ከዛ ይሄ አንዱ ኢየሱስ ሞቷል ስልሽ አይ አልሞተም ስጋውን የሞተው አልሽ። ስለዚህ ሰዋዊ ባህሪ ያለው የተገለጠበት፣ ሰዋዊ ባህሪ ያለው የተገለጠበት። ኦኬ አምላካዊ ባህሪው ማንነት አለው አለው። ሰውነቱስ ባህሪ ማንነት አለው እንዴ? ምንነት ያለ ምንነት እኮ መገለጫ የለውም። አይ ባህሪ እኮ ምንነት ነው ሲጀመር፣ ማንነት አይደለም። ድንጋይ ማንነት አለው መስኪ? ምንነት አለው። ማንነት የለውም። ለምን? እኔ ማለት ስለማይችል ማለት ነው። አዎ ስለዚህ የክርስቶስ መለኮት ማንነት አለው? አዎ
ስለዚህ ስጋውስ ማንነት አለው? አዎ። ስለዚህ ኢየሱስ ሁለት ነው ማለት ነው። ሁለት ባህሪያት ተገልጦበታል አንድ አካል ውስጥ። ሁለት ባህሪ ሳይሆን ሁለት በቃ እኔ የሚሉ ፐርሰኖች አንድ ላይ የተቀላቀሉበት ማለት ነው ኢየሱስ ማለት። ሁለቱም ተገልጧል ሳይሆን ሁለት ኢየሱሶች በአንድ ኢየሱስ ውስጥ ተገልጧል ማለት ነው። አንቺ እንደምታምኙ አንድ ኢየሱስ ውስጥ ሁለት ባህሪያት ተገልጧል። ባህሪቶቹ እኮ እኔ ማለት ይችላሉ። አሁን መሰለሽማ አሁን ለምሳሌ አንቺ ቦርሳሽ ውስጥ እስክሪብቶና ደብተር ብትይዢ ሁለት ምንነት ያላቸው እቃዎች ይዘሻል ይባላል። ግን አሁን ኢየሱስ ውስጥ ያሉት ሁለት ባህሪዎች ማንነትም ምንነት አላቸው። አምላክነቱ ከሰውነቱ ተነጥሎ እኔ ማለት ይችላል፣ ሰውነቱም ከአምላክነቱ ተነጥሎ እኔ ማለት ይችላል። ስለዚህ ኢየሱስ ሁለት ነው ማለት ነው። እስክሪብቶ ምንነት ነው። እሺ ማንነት አይደለም እኮ ማንነት የለውም እኮ እሱ ነው ያልኩሽ። ኢየሱስ ክርስቶስ ማንነት የሌለው ምንነት ቢሆን የኖረው እንግባባ ነበር አይደል ያለው? አዎ እኮ አሁን እንደዛ ነው። አዎ ቦርሳ ውስጥ ሁለት ባህሪያት ቀላል ማስረጃ ቀላል እንድትረጁ እንትን ማርያም ለኢየሱስ ክርስቶስ የባህሪ እናቱ ናት? የስጋ እናቱ ናት። የባህሪ አባቱ እግዚአብሔር ነው። በባህሪ እግዚአብሔር ለክርስቶስ የባህሪ አባቱ ነው። አዎ ለሰውነቱ የባህሪ አባት ነው እግዚአብሔር አይደለም፣ ለማንነቱ። ስለዚህ እግዚአብሔር ልጁ ያልሆነ ክርስቶስ አለ ማለት ነው። አዎ በስጋ ስለዚህ እግዚአብሔር ተመልከቱ እንግዲህ እግዚአብሔር ልጁ የሆነ ክርስቶስ አለ፣ ልጁ ያልሆነ ክርስቶስ አለ። ሲጀመር ክርስቶስ ራሱ ሁለት ነው ማለት ነው። እንግዲህ ከገባ በነ ዶክትሪን ውስጥ ትገባለህ፣ ካልገባህ ደግሞ በግድ ይግባህ ብዬ ጃዬ ኖ የአንቺ መመሰለሽማ የአንቺን የምናምነው ማንነት ከሌለው ነው አሁን የአንቺ የምንግባባው ማለት ነው። ግን አንቺ አሁን እስኪ አስቡት፣ ኢየሱስ ክርስቶስ የሚባል የእግዚአብሔር ልጅ የሚባል አለ፣ ኢየሱስ ክርስቶስ የሚባል ደግሞ የእግዚአብሔር ልጅ ያልሆነ አለ። ከዛ እነዚህ ሁለት የእግዚአብሔር ልጅ የሆነውና ያልሆነው በአንድ ላይ ሆነው ኢየሱስ ክርስቶስ ይሉታል። እና እንዴት ነው ብቻ እስቲ ይሁን እሺ። ሰው ለምን ይህንን አመንክ አይባልም። ሰው ለምን ይህንን አመንክ ብቻ ሳይሆን እግዚአብሔር ለምን ይህንን ሆነ አይባልም። ያው እግዚአብሔር ሁሉንም መሆን ይችላል እንዴ መስኪዬ? ሉዓላዊ አይደል? እርግጠኛ ነሽ ሁሉንም መሆን ይችላል? አዎ እግዚአብሔር እንትን እንደ ራሱ አይነት ፈጣሪ ፈጥሮ ላዩ ላይ እሱን ማምለክ ይችላል? ላድርግ ካለ ይችላል። እግዚአብሔር ምን የሚሳነው ነገር አለ ይላል እኮ። ኢቭን በሰው እንኳን አእምሮ የማይቻለው ነገር ለእግዚአብሔር ይቻለዋል ይላል የኔ መጽሐፍ። ምናልባት እግዚአብሔር ፈጣሪነቱንስ መተው ይችላል? ልተው ካለ ይችላል። እሺ ደስ እንዳለሽ። እሺ አሁን ወደ ቀደሙ ርዕስ እንግባ። ችግር የለውም። እዚህ ላይ ኢና ሊላሂ አዝቢላሂ ሙት ሸይጣን ረጂ ዱዓ አላህ እንዲያገዘኝ ነው። ዱዓ ላርግ ብዬ ነው መስኪ እንዳይከፋሽ። ፊልጵስዩስ ላይ ስላለ ነው። እሺ እሱ ላይ ደግሞ ብናወራ እንደተወ ያስረዳሃል እኮ። ምኑን ነው የተወው? አምላክነቱን። የት ነው የተወው? በቀድሞ ስፍራ አክብረው ባለው ስፍራ፣ የቀድሞ ስፍራ ባለበት ስፍራ ማለት ነው። አምላክነቱን እዛ አስቀምጦት መጥቶ ነው አለን። እዛ ነው የምትረጂው አለን መጽሐፉ አለን። አምላክነቱን እንደ ጃኬት አውልቆት የሆነ ቦታ አስቀምጦት መጣ ማለት ነው። ይችላል እግዚአብሔር አይደል? እሱ በቃ ይመቸው። እሺ ካልሽ መቼስ ከአንቺ ጋር መጣ። እሺ መስኪ ግን እኔ እንዴት እሺ መስኪ እንደው አላህ ሂዳውን ይስጥሽ ነው የምለው፣ ሌላ ምንም አይደለም። እሺ ለዛ እኮ ነው እግዚአብሔርን በሰው አይምሮ መመርበር ስለማይቻል እንመርምረው እኮ አይደለም። ለምን እንዲሆንክ ለምን እንደዚያ ሆንክ የምንለው አይደለም። ገባት? እኛ ምን ተመዝዘው አይደለም። እግዚአብሔር አሁን ምን ቆይተው ለመሆን አይስፋ፣ ችግር የለውም። ወደ ቅድሙ ሀሳብ እንምጣ። ኢየሱስ ክርስቶስ አንቺ ለኃጢአት ይሞቷል ብለሻል እና ለየትኛው ኃጢአትሽ ነው የሞተው? ሲቀጥል ደግሞ አሁን ክርስቶስ ከተሰቀለ በኋላ የምህረት ዘመን ላይ ያለ ነው አይደለ መስኪዬ? ስለዚህ ሰዎች አሁን በእርግማን ውስጥ ናቸው ወይስ በእርግማን ውስጥ አይደሉም? ቅድም ስጀምርልህ ኃጢአትንና ድነትን እንድትለይልኝ እያሳሰብኩ ነበረ።
እሱን ተረድቼዋለሁ መስኪ። ኃጢአትና ድነት በጣም ሰፊ ልዩነት ነው ያላቸው፣ ሰፊም ትርጉም ነው ያላቸው። በጣም ልክ ነሽ። እኔ አሁን የጠየቅኩሽ የሰው ልጆች ስቲል ነው እርግማን ውስጥ ነው ያሉት ወይስ አሁን ዛሬ ማለት ነው የሰው ልጆች እርግማን ውስጥ ነው ያሉት? እንዴ በክርስቶስ ኢየሱስ የተወገደልን እኮ ምንድን ነው? ኦኬ አሁን ለምሳሌ አንቺ እርግማን ውስጥ ነው ያለሽው? አረ እኔ ከእርግማን ነፃ ነኝ። ክብር ለሱ ይሁን። ኦኬ እሺ፣ አንቺ አሁን የወር አበባ ታያለሽ መስኪዬ? አዎ እኮ ታዲያ እርግማን ውስጥ ነሽ እስካሁን ድረስ። በሔዋን ምክንያት አይደለ የወር አበባ እርግማን አይደለ የሆነብሽ? ኦኬ ይሄ ከድነት ጋር ይገናኛል እንዴ? እንደ እርግማን ስለ እርግማን እኮ ነው እያወራን ያለ ነው መስኪዬ። በሔዋን ምክንያት የደረሰብሽ እርግማን አይደለ? ስለዚህ እንዴት ነው አንቺ በድካም ውስጥ ይሄ እኮ ከደህንነት ጋር እኮ አያገናኝ፣ ከመግባት ከመውጣት ጋር ስለ እርግማን ነው እያወራን ያለ ነው። ስለ እርግማን በሔዋን ምክንያት ስለደረሰብሽ እርግማን። አዎ እኮ እሱን እርግማን ኢየሱስ ክርስቶስ አስቀርቶልሻል ወይስ አሁንም እርግማን ውስጥ ነሽ? ካልከው እርግማን ካልከው አዎ እኮ ታዲያ ኢየሱስ ክርስቶስ እርግማንሽን አላስቀረልሽም ማለት ነው? ይሄ ሴትነት ኔቸሬ ነው። አሁን እኔ የማየው ኔቸር ነው ወይስ እርግማን? ኔቸሬ ነው። ኦኬ ስለዚህ መጽሐፍ ቅዱስ እየዋሸ ነው እርግማን ሲለን? አዎ ኦኬ መጽሐፍ ቅዱስ እየዋሸን ነው? መጽሐፍ ቅዱስ ይዋሻል እንዴ? የእውነት መጽሐፍ ብለን ነው እኮ እኛ የምንቀበለው። ልሽኛ ሊያደርግ ነው ሊቀርጽ ነው ኖ ልቀርጽ አይደለም። እኔ መጽሐፍ ቅዱስ ይዋሻል መስኪዬ? የእውነት መጽሐፍ ብለን የምንቀበለው አንድ መጽሐፍ ቅዱስ ነው። አንድ መጽሐፍ ቅዱስ ነው ብለን የምንቀበለው መጽሐፍ ቅዱስ ይዋሻል? መጽሐፍ ቅዱስ የወር አበባ የምታዩት እርግማን ስለሆነ ነው ይላል። አንቺ ደግሞ ኔቸር ነው አልሽ። መጽሐፉን እንመን አንቺን እንመን፣ ከሁለት አንዳችሁ መዋሸት አለባችሁ። እርግማን አለብኝ። ያው አመጣጥህ በነገራችን ላይ በእውነት ቃል ሳይሆን በአመጣጥህ እየመለስኩልህ ነው። እኔ ደስ እንዳለሽ መልሽልኝ መስኪዬ። ዋናው እኔ አንቺ እንድትማሪልኝ ነው፣ ከሰዓት እንድትተርፊልኝ ነው። እኔ ሌላ አንቺን ለማሳጣት ምናምን ነገር አይደለም። ምንም ችግር እኔ በመማር ነው እዚህ ያለሁት ማለት እውቀት ለመግለጽ ምናምን ሳይሆን። አዎ ስለዚህ ማለት ነው መስኪዬ አንቺ ክርስቶስ ተሰቅሎልሽም ከእርግማን ውስጥ አልወጣሽም ስቲል ነው ማለት ነው። እርግማን ውስጥ ነው ያለሽው እንግዲህ ማለት ይሆናል እኮ ታዲያ። ስለዚህ የክርስቶስ መሰቀል ታዲያ ምንድን ነው ፖይንቱ? ከእርግማን ውስጥ ካልወጣሽ ለእኔ ተው። እርግማን ነው ካልከው ለእኔ ተው አልኩት እኮ። ስለዚህ እኛ እንወቅ ይቅርብን ጦሳችንን። አዎ ጦስን ይዞ ሂድ። እሺ ስለዚህ ኢየሱስ ክርስቶስ ተሰቅሎ እርግማኑ። እሺ እንግዲህ ደስ እንዳለሽ መስኪ። ሰው ለምን ምን አመነ አይባልም። የመጨረሻ ጥያቄ ጠይቅሽና እስልምና ላይ ጥያቄ ካለሽ መጠየቅ ትችላለሽ። ክርስቶስን የሰቀሉት ሰዎች ትክክል ናቸው? ትክክል አይደሉም? ልክ ናቸው። ኦኬ ታዲያ የሚያደርጉትን አያውቁምና ይቅር በላቸው ለምን አላቸው ኢየሱስ? የሚገርም ደቀ መዛሙርቱ በሐዋርያት መጽሐፍ ምዕራፍ 3 ላይ ሲናገሩ እናንተ ስለሰቀላችሁት ወይንም እናንተ ወደ ሞት ስላመጣችሁት አይደለም፣ እግዚአብሔር ከዘመናት በፊት በነቢያት የተናገረው የትንቢት ቃል ይፈጸም ዘንድ ነው። በዚህም ምክንያት ብላቴናውን አከበረው ይላል። እሱን ገብተህ ሐዋርያ መጽሐፍ ምዕራፍ 3 ላይ አይ መስኪዬ እኔ እሱን አይደለም የጠየኩሽ ጥያቄ ኢየሱስ ክርስቶስን የሰቀሉት ሰዎች ኢየሱስ ክርስቶስን መስቀል ትክክል ነው ለነሱ ወይስ ትክክል አይደለም እኮ? መጽሐፉ ክፍሉን ነው እኮ የነገርኩህ። ልክ ናቸው የሚለው ልክ ናቸው ልክ አይደሉም ሳይሆን እሺ ትክክል ናቸው ወይስ ትክክል አይደሉም? ልክ ናቸው። ስለዚህ ኢየሱስን በመስቀላቸው ይጸድቃሉ እነሱ። እንግዲህ መጽሐፉ ስለማይል አልልህም፣ ግን የትንቢት አስፈጻሚዎች ሆነዋል። ትንቢቱ ሊፈጸም ዘንድ ግድ ነው። የተነገረው ትንቢት በሰዎች ነው አይደል የሚፈጸመው? ትንቢት መፈጸሚያ ናቸው አይደሉም ሲሆን ጥያቄው እነሱ ያደረጉት ኢየሱስ ክርስቶስን መስቀላቸው ትክክል ነው ወይስ አይደለም? የእኛ መጽሐፍ ደግሞ ምን አላቸው መሰለ? ትንቢት ማስፈጸሚያ ናቸው አላቸው እኮ። አይደለም ማስፈጸሚያ ናቸው መስፈጸሚያ ናቸው አይደለም። እኔ የጠየኩሽ ጥያቄ ኢየሱስ ክርስቶስን መስቀላቸው ትክክል ናቸው ትክክል አይደለም ስልሽ ትክክል ናቸው አልሽኝ። ስለዚህ በዚህ በስራቸው በነቢያት ተናግሮ ነበር እኮ ይመነዳሉ ወይ ይጠየቃሉ ስልሽ የተጻፈ ነገር የለም አልሽኝ። ከዛ ቀጠልኩና ምን አልኩሽ መሰለሽ? ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጥፋት እንዳጠፉ ለምን እንትን አላቸው ጸለየላቸው። እዛው ክፍል ላይ የሚገርምክ ጴጥሮስ ይናገራቸዋል። ኢቭንፍ እናንተ እንኳን አሁን ተስፋ አላችሁ እንደ አባቶቻችሁ ባለማወቅ
ክፍሉ ስለሰቀሉ ሰዎች ነው ማወራክ። ሐዋርያት መጽሐፍ ምዕራፍ 3 ላይ ያለልህ ክፍሉን ሄደ ስታነበው ለሰቀሉ ሰዎች ነው ጴጥሮስ እየተናገረ ያለው። እሺ ምን አለ ጴጥሮስ? እናንተ ጲላጦስ ይፈታው ዘንድ በተዘጋጀ ጊዜ ባርባንን ፍታልን ብላችሁ አላችሁ። እስቲል አሁን እንኳን ተስፋ አላችሁ ነው የሚላቸው። እመኑት፣ ተስፋ አላችሁ ነው የሚላቸው። ሐዋርያት መጽሐፍ ምዕራፍ 3 ላይ ያለልህ ገባና አንብበው እኮ። አሁን መመሰሽ መስኪ እኔ ይመኑት አይመኑት ይድናሉ አይድኑም ቀዱበት ቅጽበት ይህንን ማድረጋቸው ትክክል ነው ወይስ ትክክል አይደለም? ወይ ደግሞ ኃጢአት ነው ወይስ ጽድቅ ነው? ልክ ናቸው፣ ጽድቅ ነው። ኃጢአት ጽድቅ አይደለም፣ ልክ ናቸው። ኃጢአትና ጽድቅ ስለዚህ ይመነዱበታል ማለት ነው። ይኸውልህ አንደኛ ነገር ልንገርህ፣ የጽድቅ ማለት በክርስቶስ ኢየሱስ በማመን ብቻ በስራ የምታመጣው ነገር አይደለም። ክርስቶስ ኢየሱስን በማመን ነው የምታመጣው። ሐዋርያት ምዕራፍ 3 ላይ ገብተህ ስታነብ ስለዚህ እግዚአብሔር እነሱ አይደለም ኢየሱስ ክርስቶስን እነሱ በመስቀላቸው ብቻ ማለት ነው ከእግዚአብሔር ቅጣት ነው የሚያገኙት። አይልማ መጽሐፉ እስቲል ተስፋ አላችሁ እያላችሁ ነው። ሐዋርያት መጽሐፍ ላይ የላችሁ መስኪዬ ተስፋ አላቸው ወይስ የላቸውም? አይደለም ጥያቄ። እኔ እንደ በደል እንኳን ቢቆጠርባቸው ይኸውልህ ስማኝ፣ እንደ በደል እናንተ ይላቸዋል ጴጥሮስ በአባቶቻችሁ ምክንያት ስታችሁ ጲላጦስ ሊለቀው ያለውን ኢየሱስ ክርስቶስን ባርባንን ፍታልን ብላችሁ ሰቀላችሁት። አሁን ግን ተስፋ አላችሁ ይላቸዋል። ምን ማለት የመመለስ ተስፋ አላቸው የላቸውም? አልጠየኩሽም። የድነት ተስፋ ስለ ድነት ተስፋ ነው እኮ ማወራክ። ስለ ድነት ተስፋን ያልጠየኩሽማ። እኔ እኮ ይድናሉ አይድኑም ተስፋ አላቸው የላቸውም እኮ አይደለም የጠየኩሽ ጥያቄ። በክርስቶስ ኢየሱስ ሲያምኑ ይድናሉ። እኔ እሱን መች ጠየቅኩሽ መስኪዬ? እኔ እኮ የጠየቅኩሽ ጥያቄ እነሱ ኢየሱስን በመስቀላቸው ይመነዱበታል ወይስ ይጠየቁበታል? ምንድን ነው ይመነዱበታል? በአማርኛ ንገረኝ። ይመነዱበታል ማለት ይጸድቁበታል ወይስ ይኮነኑበታል? ክርስቶስን በመስቀላቸው አልተጻፈም እንዴ? ነፍሰ ገዳይ ኖ ቅድም እኮ ሕግ መጽሐፍ ላይ ስናነብ ያው ሰውን የገደለ ሰው ነፍሰ ገዳይ ይቀጡበታል ማለት ነው። ይቀጡበታል ማለት ነው። አዎ ግን ነው ምልክ ግን በክርስቶስ ኢየሱስ ዘዳግም በማመን ጴጥሮስ በነገራቸው እናንተ አሁን ብታምኑት ይላቸዋል። እሱ ይድናሉ፣ ችግር የለውም ይድናሉ። እሱ ላይ ጥያቄ የለብኝም። ኢየሱስ ክርስቶስ ከኃጢአት ያድናል እኮ ነው። የኢየሱስ መሰቀል ለድነት ነው አይደል እኮ። እሱ እኮ ቅድም እኮ እንትን አልሽኝ እዚህ ጋር ነው። በቃ ችግር የለውም። እሺ እንትን አሁን እዚህ ጋር ምን መሰለሽ መስኪዬ፣ የክርስቶስ መሞት የሴጣን ሀሳብ ነው የእግዚአብሔር ሀሳብ ነው? የእግዚአብሔር ሀሳብ ነው። የሴጣን ሀሳብ አይደለም። ዘፍጥረት 3:15 ላይ ግባና አንብብ። ኦኬ ማቴዎስ ወንጌል ላይ እናንተ የዲያብሎስን ሀሳብ የምትፈጽሙ ስለሆነ ልትገሉኝ ትፈልጋላችሁ ይላል። ማቴዎስ ወንጌል ምዕራፍ 8 ላይ ላውጣልሽ። ቆይ ዘፍጥረት 3:15 ላይ ጀምር እኮ የኔ መረጃ ላምጣና አንቺ የራስሽን መረጃ ትከፍቻለሽ። ራስ ነጠቅ ይባላል። ይኸውልህ ይሄ በመጽሐፍ ቅዱስ ጫኝኛለሽ። ራስ ነጠቅ ይባላል። አውዳዊ አይደለም ያመጣው ቃል እኮ። አንቺ የራስሽን መረጃ ታቀርቢያለሽ መስኪዬ። ሁሉ ጊዜ እኔን ትጫኝኛለሽ። ባለፈውም እንደዚህ ከጓደኛሽ ጋር ሆነሽ አረኔ ከኔ ጋር አውርተህ አታውቅም። በጣም ይቅርታ አውርተን አናውቅም። ስቀልድ ነው። አንቺ ደግሞ ታመሪያለሽ። እሺ ማቴዎስ ወንጌል እንትን ነው ምን መሰልሽ፣ እዚህ ጋር ለመጎነታተል ምናምን ሲሆን ለመማማር ስለሆነ አንዳንዴ ፈታ እያለን ምናምን ነገር ነው የምናወራው እና አንድ ነገር ልንገርህ፣ የእግዚአብሔር መንግስት አምነንበት በየትኛውም ይሁን ሁላችንም እዚህ ጋር ያለ ነው ለመዳን ነው አይደል? እስልምናም ጋር ብትመጣ፣ ካቶሊክም ጋር፣ ሙስሊም ጋር፣ ሐዋርያትም ጋር፣ ፕሮቴስታንትም ጋር፣ ኦርቶዶክስም ጋር ብትመጣ ኦልሬዲ ነፍሳችንን ለማትረፍ ለመዳን መቆፈር ያለብንን መጽሐፍቶች ሁሉ እውቀቶች ሁሉ እንቆፍራለን። የሆነ ለብልጽግና የምናድግበት አይደለም። ስለ ደህንነት ነው የምናወራው፣ ነፍስ ለማትረፍ ነው። እና አልበሳጭም፣ አልናደድም። ልማር ነው የመጣሁት፣ እውቀት ይዤም አልመጣሁም። እኛውን እንደ አንቺ አይነቱን ነበረ በባትሪ ስንፈልግ የቆየ ነው ያገኘኘው እንትን ነው። አክቹዋሊ እኔም ዲስሪስፔክት አላረኩሽም፣ ሀሳብ ነው እየሞገትኩ ያለሁት። እኔ ማለት እንዲህ ሰውን በማሳጣት የሰውን ሃይማኖት በመንካት ሀሳብ ይንሸራሸራል ብዬ አላምንም።
ግን እንትን ነው መስኪዬ፣ አብዛኞቹ ጥያቄዎች ማለት የሰጠሽ እኔ አሁን ጀጅ ላደርግሽ ሳይሆን ዛሬ ሪከርድ ነው የበጣጠስሽው መስኪዬ። እውነት ምናልባት ሪከርድ ያደረጋችሁ ልጆች ካላችሁ ለመስኪ ላኩላት። ወላሂ ቁጭ ብለሽ እንድትሰሚ ይፈልጋሉ። እኔ እና አንቺ ያወራናቸው ነገሮች ማለት ነው። አንደኛ ነገር ክርስቶስ ሁለት መሆኑን ሁላ አመንሽ መስኪዬ፣ በሚገርም ሁኔታ ማለት ነው። እና ዝም ብለሽ ሁለት ባህሪ ማለት በነገራችን ላይ ሪከርድ አንድ አይደለም። 1000 ቢለቀቅ ሁኬርስ ነው። እሺ እንዲለቀቅ አይደለም። የትኛውንም ቤተ እምነት ወክዬ አልመጣሁም። እኔ መስኪን ነው ኖ እኔ እንዲለቀቅ አይደለም መስኪዬ። እኔ ያልኩሽ መሰለሽ የመለስሻቸውን መልሶች ቁጭ ብለሽ በሰሚያቸው እንዴት ነው ይሄ ነገር ስቲሊዮ ብዬ ብለሽ እንድታዩ ነው እንጂ ወላሂ ዛሬ ሪከርድ ነው የበጣጠስሽው መስኪዬ። እኔ አንቺን ጀጅ ለማድረግ አይደለም፣ ለአንቺ ካልሆነ የለብኝም በዚህ። እሺ መስኪዬ፣ ብቻዬን የቆምኩ ሰው ነኝ። እሺ ችግር የለም። ነይ ከኛ ጋር ብቻሽን አትቆሚ የሀቢብቲ። ብቻሽን ለምን ትቆሚያለሽ? በዚህ በከፋ ዘመን ብርዱን እንደምታውቂው ነው፣ ንፋሱ እንደገና ሀንግ እንደምታውቂው ነው። እና ለምን ብቻሽን? እና እሺ እንትን እንበል፣ ወደ ጌታ ቃል እንመለስ። እሺ ጸጋ የበዛላችሁ ታብታብ አድርጉ። ዛሬ ኢንሻላህ የዴቭን ቤት 1 ሚሊዮን ታብታብ አስገብተን ነው የምንወጣው። እሺ 1 ሚሊዮን እና ታብታብ አድርጉ ኢንሻላህ። እሺ የዮሐንስ ወንጌል ምዕራፍ 8 ከቁጥር 34 ጀምሮ እናነባለን። ኢየሱስም መልሶ እንዲህ ሲል እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ ኃጢአት ባሪያ ነው፣ ባሪያውም ለዘላለም በቤቱ አይኖርም፣ ልጁም ለዘላለም ይኖራል አለ። እንግዲህ ልጁ አርነትን ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁንስ አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ አላችሁ። እኔ በአባቴ ዘንድ ያየሁትን እነግራችኋለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ አለ። እግዚአብሔር ክርስቶስ እዚህ ጋር በአባቴ ዘንድ ያየሁትን እነግራችኋለሁ ያለው አባቴ ያለው ማንን ነው? አንተ መልስልኛ፣ በገባክ አንተ አስረዳኝ። አብን ነው እያለ ያለው። ያስማማናል? አዎ እያልክ ነው። እሺ እያልክ ነው ሲሆን እነስማ እየተስማማ እንውረድ ወይስ ጀነራሊ ለአንብበውና አንድ ላይ እንረዳው? ሁሉንም ላንብበው። እሺ በደንብ ላንብበሽ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰውም አባታችንስ አብርሃም ነው አሉት አለ። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበረ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁትን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ስራ ታደርጋላችሁ። እኛ እስከ ዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበረ። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና አለ። ንግግሬን የማታስተውሉት ስለምንድን ነው? ቃሌን ልትሰሙት ስለማትችሉ ነው አለ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛም የሐሰትም አባት ነውና፣ እኔ ግን እውነት የምናገረው ስለሆነ አታምኑኝም ብሎ መለሰላቸው። እዚህ ጋር አሁን የክርስቶስ አባት የተባለው ማን ነው? አብ ነው፣ የባህሪ አባቱ ማለት ነው። የእናንተስ አባት ያላቸው ማንን ነው? ዲያብሎስን። እሺ የዲያብሎስ ልጆች ናቸው ያላቸው ለምንድን ነው? በባህሪያቸው። በባህሪያቸው? በየትኛው ባህሪያቸው? በነፍሰ ገዳይነታቸው፣ በኃጢአታቸው። ስለዚህ ዲያብሎስ እና የእግዚአብሔርን ፍቃድም አለመቀበላቸው። ስለዚህ እነዚህ ሰዎች ከዲያብሎስ የዲያብሎስ ልጆች ስለሆኑ ኢየሱስን ሊገሉት ይፈልጋሉ አይደለም? የእግዚአብሔር ልጆች ወይ የአብርሃም ልጆች ቢሆኑ ኖሮ ክርስቶስን ሊገሉት ይፈልጉ ነበር ወይስ አይፈልጉም ነበር? እንዲህ የአብርሃም ልጆች ከሆነው ክርስቶስን ያልገደሉት አሉ። አይ እነዚህም የጠየኩሽ። ስለዚህ የአብርሃም ልጆች ቢሆኑ አይገሉትም ነበረ ማለት ነው ወይ? የእግዚአብሔር ልጆች ቢሆኑ? አንተ እየፈታኸው ነው መጽሐፍ ቅዱስን። እሺ እኮ መስኪዬው ፍችልኝ። እኔ አሁን እኔ እኮ አነበብ ቅድማውን ቃል በቃል ስጠይቅሽ ስለ ባህሪያቸው ያወራው ኢየሱስ ክርስቶስን የባህሪ ልጁ ነው ስንል ስለ ባህሪያቸው ስለ ክፋታቸው ነው እዛ ቦታ ላይ ያየ። አባታችሁ ሲላቸው አባቴ ሲል አልወለደውም አይደል? በስጋ ወልዶታል እንዴ? እሺ አልወለደውም። የባህሪ ልጅነቱን ነው። አባታችሁ ሲላቸው ስለ ባህሪ ልጅነታቸው ነው፣ ስለ ክፋታቸው ነው የሚያወራቸው እኮ። ስለዚህ የኢየሱስ ክርስቶስ መሰቀልን ዲያብሎስ ይፈልጓል ወይስ አይፈልጉም?
የኢየሱስን መሰቀል ዳቢሎስ የሚፈልገው ይመስልሃል? ሊገሉ ይፈልጓል እኮ ባህሪያቸው ክፉ ባህሪያቸው ስለ ክፉ ባህሪያቸው ነው የሚያወራው። ከክፋቱ አንጻር ነው ዳቢሎስ እንዲሞት ይፈልጋል፣ እነሱም እንዲሞት ሊገሉት ይፈልጋሉ። የዳቢሎስን ሀሳብ ነው የሚፈጽሙት። ይኸው መጽሐፍ ቅዱስ ነው የሚናገረው። ስለዚህ የክርስቶስ ዘፍጥረት 3:15 አንብበው ያልኩ ስለ ሴቲቱ ዘር የተናገረው ለዳቢሎስ የተናገረውን ምዕራፍ እዛ ቦታ ላይ እንድታገኝ ነው። የተገባ ቃል አለ። የተገባ የተስፋ ቃል አለ። እርሱ ደግሞ ይቀጠቅጠሃል፣ አንተም ሸኮናውን ተንትን ትለዋለህ የሚለው ቃል እዛ ቦታ ላይ ነው ያለው። ይህንን የተስፋ ቃል በደንብ ነው የሚያውቀው። ለምሳሌ ያስቆሮሱ ይሁዳ አይደለም አይደለ? እጁን በወጭቱ በዘረጋ ጊዜ መንፈሱ ነው አይደለ? በአስቆሮሱ ይሁዳ ውስጥ ገባ የሚለው አዲስ ኪዳን። ያው እንግዲህ መጽሐፍ ቅዱስ ስንወያይ ብሉይ ኪዳን ላይ ብቻ አንሄድም። አስቆሮቱ ይሁዳማ የክርስቶስ ኢየሱስ ደቀ መዛሙርት ነበረ። መንፈስ ገባበት ነው የሚለው። ባህሪውን ሼር ስላደረገው ነው ሄዶ ሊሸጠው ያለው። ገባት? የሚንቀሳቀሰው ስፒሪቱ ነው እንጂ ስለ ሰዎቹ ስለ ባህሪያቸው ነው እየነገረን ያለው ክፍሉ ላይ እኮ። ከባህሪያቸው አንጻር ከድርጊታቸው አንጻር ኢየሱስ ክርስቶስ ዳቢሎስ እንዲሞት ይፈልጋል ወይስ አይፈልግም? ድነት እንዳለ ያውቃል። በዛ ውስጥ ዳቢሎስ እኮ እንዲሞት ይፈልጋል ወይስ አይፈልግም? የዘፍጥረት 3:15 የተስፋ ቃል እንደሚፈጸም በደንብ ነው የሚያውቀው ዳቢሎስ። ስለዚህ ዳቢሎስ እንዲሞት ይፈልጋል አይፈልግም? ኢየሱስ መጽሐፋችን ዳቢሎስ እንዲሞት ይፈልጋል የሚል አልተጻፈልንም፣ ግን በባህሪ ሰዎችን እንዳዘጋጀው የዳቢሎስን ሀሳብ ልትፈጽሙ ልትገሉኝ ቆማችኋል ከፊቴ፣ ስለዚህ እናንተ የዳቢሎስ ልጆች ናቸው አላቸው ኢየሱስ። ክፋታቸውን ነው በነገራችን ላይ ስለ ባህሪያቸው ነው እዛ ቦታ ላይ ሲያወራቸው ነበር። ችግር የለውም። እስኪ ስናሳጥረው የኢየሱስ ክርስቶስን አንድ አካል መሰቀሉን የማይፈልግ የሚቃወም ከሆነ ይሄ የዳቢሎስ ሀሳብ ነው ወይስ እግዚአብሔር ሀሳብ ነው? እስቲ ጥያቄህን ጥቅልል አድርገህ ንገረኝ። እንዲህም ለማለት ፈልጌ ነው በለኝ። ምን መሰለሽ መስኪ፣ አሁን ስጠይቅሽ ወይ አልተጻፈም ወይ ምናምን ትይኝና አትመልሽኝና እኔ በቻልኩት መጠን ለማወቅ የፈለግከው ነገር ምንድን ነው? እሺ አሁን ለምሳሌ እንዲህ ዙሪያ ጥምጥም ከምንዞር ኢየሱስ ክርስቶስ ይሰቀላል አይደለ? ይሰቀላል። የተስፋ ቃልም አለ። አዎ። ስለዚህ አንድ አካል ይህንን ስቅለት የሚቃወም ከሆነ ይሄ ሀሳቡ የዳቢሎስ ነው ወይስ የእግዚአብሔር ሀሳብ ነው? የእግዚአብሔር ሀሳብ። መቃወሙ ስቅለቱን ኖ መሰቀሉን የእግዚአብሔር ሀሳብ ነው። ኖ አይደለም። አንድ አካል ደግሞ ሸኮናውን ደግሞ ይገባኛው ሊፈጸም ሁለቱም እስቲ አንብበው መጀመሪያ ዘፍጥረት 3:15 አንብብና ና እዛ እሱን እንፍታው በዚህ ቃል። ምን መሰልሽ እኔ የጠየኩሽ ጥያቄ ክርስቶስ ይሰቀላል፣ የስቅለቱ ሀሳብ አለ። ይህንን የስቅለቱን ሀሳብ የሚቃወም አካል ይህ አካል የዳቢሎስን ሀሳብ ነው እያሰበ ያለው ወይስ የእግዚአብሔርን ሀሳብ ነው ያልኩሽ? 3:15 አንብብልኝና የእግዚአብሔር ሀሳብ የዳቢሎስ ሀሳብ ብዬ እሱን ተረጁና መልሽልኝ። መጽሐፍ የለም እጅህ ላይ መጽሐፍ ያለው ሰው አለ። ግን አንቺ አንብበሹ ከተረዳሽ ወረድ ንገሪኝ። የተረዳሹ ነገር ላይ ሀሳብ ካለኝ ወደ ንባቡ እንሄዳለን። አንብብና ላስረዳክ። እሱ ወይኔ ላንብብልክ። አንቺ ደግሞ እኔ ላይ ትጨክኛለሽ። ይህ 3ኛ ጊዜሽ፣ ባለፈውም ከሳምንት በፊት እንዲያደርግሽ። እሺ ላንብብልሽ፣ ችግር የለውም። ኦሪት ዘፍጥረት ስንት ላይ ነው ያልሽኝ? 3:15 ላይ። እሺ 3:15 ኦሪት ዘፍጥረት 3:15 እሺ ቆይ አታርዘቦሽ፣ እንቅልፌም እየመጣ ነው። እንዴ አንቺ እንደዚህ አይነት መርፌ እየተወጋሽ እንቅልፌን ትያለሽ? እንዴ ምን አይነት ሰው ነገር ነው? ነገር ቻች አለብኝ እኔ ሄደሽ እንዳትከራከሪያቸው። ስለዚህ ያው ይቀርብሽ ነው የሚሻለው። እሺ በእናንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮኖን ትቀጠቅጣለህ አለ። ለሴቲቱም አለ በጸነሽ ጊዜ ጭንቅሽና ስለዚህ አየክ፣ እሱ ራስን ይቀጠቅጣል፣ አንተ ምን ታደርጋለህ አለው። አናቱን ትቀጠቅጣለህ ነው ያለው። እያነበብኩ ነበር እኮ። ሾሆኖውን ትቀጠቅጣለህ ነው ያለው አይደል? እባቡ ሾሆኖውን ይቀጠቅጠዋል። ሰውዬው ደግሞ ትንቢት አስፈጻሚዎች አሉ ማለት ነው እኮ። አይኔ አሁን ትቀጠቅጠዋለህ፣ ሸኮኖውን የሚቀጠቅጣለህ፣ ድርሻ አለው እያልኩ ነው በክርስቶስ ኢየሱስ። እኔ አሁን መስኪ የምን መሰለሽማ
በጣም ፕራውድሊ ደስ የሚለው ነገር በጣም ቆንጆ አማርኛ ነው የምታወሪው። እኔም ጥሩ አማርኛ ነው የማወራው ብዬ ተስፋ አደርጋለሁ። ምናልባት ጥሩ ካልሆነ እኔ ትመልሹን መልስ አንደርስታንድ ማድረግ አለብኝ። እኔ የምጠይቀውን ጥያቄ አንደርስታንድ ማድረግ አለብሽ። እኔ የጠየኩሽ ጥያቄ በምን ምክንያት እነዚህ ሰዎች የትንቢት መፈጸሚያ ሆኑ ምናምን የሚል ጥያቄ አልጠየኩሽም። እኔ የጠየኩሽ ጥያቄ ቀላል ጥያቄ ነው። ይሄም ቀላል ጥያቄ ምንድን ነው? የኢየሱስ ክርስቶስ የስቅለት ሀሳብ አለ ወይ ደግሞ የክርስቶስን መሰቀል የሚቃወም በቃ ይሄ የዲያብሎስ ሀሳብ ነው ወይስ የእግዚአብሔር ሀሳብ? ይሄን ነው በቃ የጠየኩሽ። በቃ እሺ መስኪ እንቅልፍሽ መጥቷል መሰለኝ። ራሱ እንትን እስልምና ላይ ጥያቄ ካለሽ ጠይቂ። እስልምና ላይ ጥያቄ ካለሽ እስልምና ላይ የለኝም። መስኪዬ መልካም አዳር። በሰላም ብትይ ነው የሚሻልሽ። ከዚህ ቤት የጃቢር የሚባል ልጅ መጥፎ ነው። ሌላ ቀን በሰፊ እንገናኛለን። ከቻልሽ ፎሎ አድርጊኝ፣ እናወራለን። እሺ ይሻላል። አላህ ይጠብቅሽ። እሺ ጉድ አይዲያ ኢሳቅ ምናምን ሀሳብ ካላችሁ ሂዱበት። የአሁኑን ሀሳብ ዴቫቻ በቃ አይበቃኝ አገለግልህ ዘንድ መልካም ሆኖ ታይቶኝ እስካሁን ድረስ አገልግያለሁ። ልተኛ ደግሞ ትንሽ ጥያቄ ደግሞ ዴቪዬ ቴንኪዩ። ደህና ደሩ ሁላችሁ። ቴንኪዩ ዴቭ። አገልጋይ መስኪ ያ መስኪ ግን ትንሽ ነገር ልበልሽ። ምናልባት አሁን ሁለት ረበሽን እያሉኝ ነው። እሺ ልስማ ከኔ ባላወራም። እሺ ሌሎች ተኝስ አይ ነው እንትን ሁለት ባህሪ የሚባለው ላይ አንቺ የተረዳሽበት ነገር በጣም አስገርሞኝ ነበረ እና ቃል ስጋ ሆነ የሚለው እንዴት እንደምትረጂው ምክንያቱ የሚስጥረ ስጋዊ ይባላል ወይም ክሪስቶሎጂ ላይ ትልቁ ጥያቄ ነው እና ቃል ስጋ ሆነ ይላል። ይህ ማለት እንግዲህ መለኮት መጥቶ ከስጋ ጋራ ተዋህዷል እንጂ ለብቻ ቃል ለብቻ ስጋ ለብቻ ሆነ ማለት አይደለም። እና አንቺ ግን ተዋህዶን አላምንም። እሺ ተዋህዶን አላምንም። አውቃለሁ። ኦኬ ቃል ስጋ ሆነ የሚለውን ምን ብለሽ ነው የምትረጂው? ምናልባት እሱን ነው እኔ ማወቅ የፈለኩት ያንቺን አይዲያ። ነገ እናውራ። ተዋህዶን አላምንም። በተዋህዶ ማምን አይደለም። ኦኬ መለኮት ከስጋ ጋር ተዋህዷል ብለሽ አታምኝም? አይ እኔ እሱን አላምንም። ኦኬ መለኮት ከስጋ ጋር ሳይዋሃድ ሳይገፋፋ ሳይነጻጸር እሱን ነው ማምነው እና ክርስቶሎጂ ነው የኔን ዶክትሪን። ነገ ካለ ካወራካለሁ። በተዋህዶ ግን አላምንም። ኦኬ ባይ። መልካም አዳር። አይ እኔ ጃን ፈልገዋለሁ። ጃ ላይ ጥያቄ ስላለኝ አገልጋይ መስኪ ቻው ዴቪዬ። መስኪ በነገራችን ላይ ብርቱ አገልጋይ ናት። በቀጣይ ሰልማ የእስልምና አገልጋይ እንደምትሆን ሙሉ ተስፋ አለን። እውነት ካገኘች ወደኋላ አትልም። ማንኛውም ሰው ፖለቲካ ስላደረግ ነው የሃይማኖት ብዙ ጊዜ ችግር የሆነው አንዱ ማብሸቅ እንትን ምናምን ስለሆነ ነው። እውነትን ስታገኝ ማንም ሰው መዳን ፈልጎ ነው ሃይማኖት ውስጥ የያዘው እንጂ አንዱን ለማብሸቅ አይደለም። እና ከዚህ አንጻር መስኪ ለመዳን ነው ጥረቴ። ማለት እምነት ህይወቴ ነው፣ አየሬ ነው እና ያው ለመትረፍ ነው ሩጫዬ። ያለሁበት ደግሞ አምኜ ነው። እንዲህ ነው። አመሰግናለሁ። ኤንዌይስ ከስሮኛ አዳምጣለሁ። እሺ አገልጋይ መስኪ ቁርአን አንበቢ፣ በርቺ። ደግሞ ከጎንሽ ነን። ቁርአንም አንበቢ። ያው እያነበብሽ እንደሆነ እናውቃለን። እሺ ያው በሙላት ደግሞ እመጣለሁ ቁርአንን ሳነብ። አዎ መስኪ በእውቀት ብመጣ ይሻላል ብዬ ነው። እሺ በጣም ነው የምናከብርሽ። እሺ ዴቨረ ጃን ቀስቅሰው። ጃን ማናገር ፈልጋለሁ እኔ። አሁን ማስታወሻ እያዘ ነው፣ ጥያቄዎች እያዘጋጀ ነው። ተጊ ምን ፈለግክኝ? ልጠይቅ የምፈልገው ነገር ማለት ነው። አይ ብዙ ጊዜ ምንነት ማንነትና ኃጢአት ዙሪያ ላይ በጣም የጠለቀ እውቀት እንዳለ እረዳለሁ እና እስኪ ስለ አንተ ምንነትና ማንነት እስኪ አብራራልኝና
ምንነት ማንነት የሚለው ጥያቄን እንዴት እንደምትረዳው መጀመሪያ ምንነት ምንድን ነው፣ ማንነት ምንድን ነው የሚለውን ነገር እስኪ በራስ ላይ አብራራልኝ። የአንተ ምንነትህ ምንድን ነው? ማንነትህ ምንድን ነው? እሺ ኤሰንስ ማለት ነው። ኤሰንስ ሲባል ለምሳሌ እኔ ምንድን ነው ካልከኝ ሰው ነኝ። እኔ ጢንዚዛ አይደለሁም፣ ውጦጥ አይደለሁም፣ ሰው ነኝ። ሰው ልክ እንዳንተ ሰው ነኝ። ማንነት ሲባል ደግሞ እኔ ራሴን ችዬ ከእውቀቴ አንጻር ከፍቃዴ አንጻር ከነፍሴ አንጻር እኔ ራሴን እኔ ማለት ይችላሉ። ስለዚህ አንድ እኔ ማለት የሚችል አካል ማንነት ይባላል። ይህ አንድ እኔ ማለት የሚችል ደግሞ አካል ምን ሊኖረው ይገባል? የራሱ የሆነ ፍቃድ፣ የራሱ የሆነ እስትንፋስ፣ የራሱ የሆነ ፍቃድ ያስፈልጓል ማለት ነው። ስለዚህ ምንነት የማንነት መገለጫ ነው። ለምሳሌ እኔ ያለኝ ማንነት አለ። ይሄ ማንነቴ በምንነቴ ላይ ይገለጣል። ይሄ እኔ የሚለው ማንነቴ ቀስ እያልክ እሺ፣ ቆይ ቀስ እያልኩ እያስክ ነው ማስታወሻ። ፈቃድ ያለው ምንነት ላይ ነው ማንነት ላይ ነው ያለው? ፈቃድ ያለው ማንነት ቆይ ምንነት ምንድን ነበር ያልከው? ባህሪ። ፈቃድ ያለው ባህሪ ውስጥ ነው ወይንስ አንተ ውስጥ ነው? ማንነት ውስጥ። ምንነት ውስጥ ኢሰንስ ነው ብለሃል አይደለም? ኢሰንስ ማለት ፈቃድ ያለበት ቦታ ነው። ኢሰንስ ማለት አይደለም። ይኸውልህ ማንነት አይደንቲቲ ነው አይደለም? ማንነት ማለት አካል ነው። ምንነት ማለት ደግሞ እንትን ማለት ነው። አካል አይደለም። አካል ምናምን ባዲ ምናምንን የተመለከተ ነገር አለ። ምንነትም ማንነትም። እሺ ጥያቄን ጠይቅሽ። ምንነት ማለት ኢሰንስ ነው። ማንነት ማለት አይደንቲቲ ነው። አይደንቲቲ ውስጥ ፈቃድ ሊኖር አይችልም። ምክንያቱም አይደንቲቲ አሁን አንተ የምትታወቅበት ማለት ለምሳሌ በሁለት አይነት መንገድ አለ ማለት ነው። ኢንተርናል ኤክስተርናል ይባላል ማለት ነው። ኢንተርናል ከእምነት ከአኳያ እንጂ ፈቃደ ኢሰንስ ውስጥ ነው ያለው። ኦኬ አስተካክላ አብራራው። እኔ እናንተ በምንነት ስንት ነን? ተጊ ሄሎ፣ በምንነት ስንት ነን እናንተ? አሁን ፈቃድ ስትል ነው እኮ ልመጣልህ ነው። ትክክል እንዳልሆንክ ላስረዳክ ነው። አይደንቲቲ ነው። በምንነት ስንት ነን እናንተ? በምንነት ስንት ነን? በኤሰንስ በምንነት አንድ ነኝ እኔ። አይደለም፣ እኔ እናንተ ሁለት ነን። ኦኬ፣ አንተ ምንድነህ? እኔ ምንድን ነኝ? አንተ ምንድነህ? እኔ ምንድን ነኝ? ሁለት ነገር አስቆጠረኝ። አንተም ሰው ነህ እኔም ሰው ነኝ እኮ። ሰው በመሆናችን አንድ ነና ምን ሁለት ማንነታችን በቃ አንድ ነን እኮ። ስለዚህ በምንነት አንድ ከሆንን ፍቃዳችን ምንነት ውስጥ ከሆነ ያለው በፍቃዳችን ስንት ነን እናንተ? ልንገር ማለት ነው። አንተ የራስህ ፈቃድ አለ። ልንገርህ ከሞቀ አልጌ ውስጥ ወጥቼ እያስረዳው ወደ ሌላ ዙሪያ ጥምጥም አንሄድም። አሁን ያልኩ መልስ። እኔ እናንተ በፍቃድ ስንት ነን? በፍቃድ አንድ ሰው ፈቃዳችን ሁሉ ነገራችን አንድ ነው። እኔ እናንተ በፍቃድ አንድ ነን። እኔ አሁን ለምሳሌ መተኛት ነው ውስጤ እየፈቀደ ያለው፣ አንተ ደግሞ ከኔ ጋር ማውራት ነው። እንዴት ሁለት ሆነ? መተኛት በሚያስፈልገኝ ሰዓት መተኛት አይቀርማ። አይ ተለያየን እያልኩ ነው። አሁን ሁለት የተለያየ ታይም መኖር እንዳለብን ማወቅ አለብህ እኮ። ሁለት ፍቃዳችን እኔ አሁን ለምሳሌ ቆይ ልንገር። እኔ አሁን ጉሊት ሄጄ ሽንኩርት መግዛት በምፈልግበት ጊዜ አንተ ላፈልግ ትችላለህ። ፍቃዳችን የተለያየ ነው። አጥነው ምንነትና ማንነትን ተጊ አንተ ራሱ አጥነው በደምብ። በጣም ቀላል ነገር ነው። እንሂድበት። ወዴት ነው የምንሄድበት? ወደኋላ እየጎተትከኝ። እሺ አንዴ ሰሙን ሰላም በላት እስቲ። በጣም እውነት እየፈለገች ነው። ክርስትና ላይም ብዙ ጥያቄዎች እያቀረበች ነው።